አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው። እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ፣ ሱዳንን እንዳላለ፣ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደ ማንኛውም ኢትዮጵያዊ በጣም አድንቀው ወደው በሙያዊ ችሎታው በጣም አድንቀው ሰው ነኝ። ባለፈው ካሴቱ ግን ሐሳቡን አልተጋራሁትም። ሐሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች። ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለችም። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገሬ አለሁልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰንበዲ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝብ ኦር ሕዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። አመሰግናለሁ። አጫሉ ዛሬ ታዋቂ ኢቨንት ሊሰራ ያሰበውን ነገር በኔ ላይ የሰራ ሰው ነው። የእሱን ህይወት ተሞክሮ ከእግሩ ስር ሄጄ ማደርም ባለብኝ ሰዓት ራቁቴን ከሱ ጋር አድሬ ችግሩንም መልካሙን ከሱ ጋር አሳልፌ ለዚህ ውጤት የበቃው ሰው ነኝ። በጣም ወደው ማከብረው ጥሩ የህይወት ተሞክሮ የሰጠኝ ሰው የሱ ፈለግ ሆኜ የመጣው ሰው ነኝ። እኔም እናንተም እንደምታውቁት አጫሉ ህዝቡን አሳፍሮ አያውቅም። ለህዝባችን ድምፅ ሲሆን፣ ለጭቁን ሰዎች ለጭቁን ሰው ህዝብ ድምፅ ሲሆን የመጣ ሰው ነው። እኔም የሱን ፈለግ ተከትዬ እሱ ከፈጠሩኝ ተምሳሌት ከሆኑ ሰዎች አንዱ ነኝ። በተረፈ በጅማ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እንደ ኢንፎርሜሽን ሲስተም ቀጥታ በኢትዮጵያ ትምህርት ሚኒስቴር ቢሮ የደረሰኝ ሲሆን በማታ ደግሞ ኦሮሞ ፎክለር እንደ ሊትሬቸር በመከታተል በ2 ዲግሪ በተመሳሳይ 7 ዓመት ውስጥ በ2 ዲግሪ ከጅማ ዩኒቨርሲቲ የወጣው ሰው ነኝ። ለሊትሬቸሩ በጣም ጊዜን ሁሉ ነገሬን ሰጥቼ ከቢዝነስ አድሚኒስትሬሽኑ ይልቅ ለሊትሬቸሩ በጣም ቦታ ሰጥቼ ጓደኞቼ ማዶች ውስጥ ይሄን የሚያውቁ ለዛ ራሴን ሰውቼ አሁን ላለሁት ግጥሙንም ለመስጠት ዜማውንም ለመስጠት ብዙ ወጣቶችን ለምሳሌ እንደና አንዱዓለም ጎሳ የኔ ፈለጎች ናቸው። ኮትኪቻ ያወጣቸው ሰዎች ናቸው። እስካሁን አንዱዓለም ለህዝብ ያደረሳቸው ስራዎች ከአልበሙ በፊት ያሉት 3 ቶፕ ስራዎች የኔ ናቸው። እንደዚሁም ወርቂቱ ወርቅነህ እስካሁን ግጥምና ዜማ የኔ ነው። እስካሁን ወርቂቱ ለህዝብ ያበቃችሁን ስራዎች ያበቃችሁ በኔ ስራዎች ነው። ሌሎችም እንደዚሁ እነታደለ እና ጫሉ ይሄን እየሰራው ያለው ወጣት ነኝ። ለወደፊቱ ደግሞ ከዚህ በላይ ጊዜና ህይወቴ የኢትዮጵያ ሰላም ሁኔታ ከፈቀደልኝ ይሄን ወደ ኢንስቲትዩት ወስጄ ለመስራት ህልሙ አለኝ። ይሄን ማለት ነው። ወይም ብዬ ኬኛ ያዱተ ወልፈልሚ ቀበል ከራ ለማቲን ሶሻል ሚዲያ ከነለ ዲማቱረኒ እኒስ አርቲስት ቴዎድሮስ ካሳሁን ያደኒ ካሴፊ እትሞ
ijoolleen dhalattoota Oromoo Itoophiyaawii taanee yaada kaafneen wal mormii ture. Innis yaada nama gidduudha. Yaadni sun namni biyyi jalaa duutee eessa dhaqee bo'aa jedhee yaada walaloo buufataa hedduu ta'e tokkoon kaasee ture. Nutis immoo ilmaan Oromoo biyya keenyaaf wabii qabnu fi jaalala qabnu noo biyyi keenya hin duune jirti ni jiraatti. Biyya namni du'e keessa biyya duute keessa namni hin jiraatu. Jiraannanuu keessa deemna. Rakkoonni xixiqqoowwan jiraatanis yaada jiru dabarsuuf nutis wallee yaada weellisaa Teedii Mormuu kaafnee turre. Sun rakkoo jibbiinsa sanyummaa isaa sanyiin irraa dhufee sana jibbuu osoo hin taane yaadanni mancaase sana yaadanni uummata Itoophiyaatti dhageessise sana mormuu irraa kaka'e waan ta'eef akkuma inni walaloo isaatii yaada isaa ibsatu nutis yaada keenyaan walaloo keenyaan yaada keenya ibsanneerra. Afaan keenyaan afaan qabnuun sagalee uummata qabnuun afaan Rabbi nu kenneetiin noo biyyi keenya jirti jennee weellisaa Galaanaa Gaaromsaa wajjin mormii qabnu dhiyeessineera. Mormiin keenya immoo jibbiinsa nama dhuunfaa kanarraa qabnu osoo hin taane jibbiinsa hawaasa inni keessaa bahe kanaaf qabnu osoo hin taane yaada isaa biyya duute inni jedhe noo jiraachisuu qabna jennee jirtii jennee dubbanne. Kun immoo addunyaa fi uummata qaroome keessa jira jennee waan yaadnuuf yaada keenya ifaaf bilisaan ibsanneera. Akkanatti warri haala hin taane nu hubattan bifa kanaan akka yaada keenya hubattan isin ibsuu waan barbaadneef galatooma. በመጀመሪያ ደረጃ አንድ ሰው ለመከበር አንድ ሰው ሪኮግኒሽን ለማግኘት የግድ 50ዎቹ 60ዎቹ ተሻግሮ ማርጀት አለበት ብለን እናምንም። ወጣቶች በወጣትነታቸው መመስገን መከበርና አሁን በዚህ ያንግነታቸው ብናከብራቸው የበለጠ ለመስራት የበለጠ ለማበርከት ትልቅ የሞራል ስንቅ ይሆናቸዋል ብለን በማመን ዮሳንን መርጠናል። ዮሳንን ስንመርጥ የተለያዩ ነገሮችን ከግምት ውስጥ አስገብተናል። በመጀመሪያ ደረጃ ዮሳን ጌታሁን ራሱን የቻለ ታለንት ነው። ሲንስ በመጀመሪያ ስራዎቹ ከነለሽ ጎዲ ጀምሮ ብትከታተሉት የሚገርም ኢነርጂ ያለው ድምጽ፣ የሚገርም ቅላጼ ያለው ድምጽ፣ የሚገርም ያለ የተስጦ ባለቤት ነው ብለን ስላመንን አንደኛ በተስጦ ምክንያት መርጠነዋል። ሁለተኛ ነገር ደግሞ በአጭር ጊዜ በጣም ጥቂት በሚባሉ ስራዎች ውስጥ ማንኛውም ወጣት በቀላሉ ሊያሳካ የማይችለውን ተጽዕኖና ኢምፓክት ኦል ኦቨር ደ ካንትሪ በባህር ማዶም ፈጥሯል ብለን እናምናለን። በሰራቸው ውስን ስራዎች ከ90 ሚሊዮን በላይ የዩቲዩብ ቪው አግኝቷል ስራዎቹ። ይህ ትልቅ ስራ ነው። ማንኛውም ኦል ኦፍ ሰደን መጥቶ የሚያሳካው ስኬት አይደለም ብለን እናምናለን። አንደኛ ደረጃ ዮሳን ራሱን የቻለ ታለንት ነው። ዮሳን በመቀጠል ደግሞ ባህል ነው። የኦሮሞን ባህል ከዘመናዊ ጋር በማዋሃድ በአጭር ጊዜ ሰው ጆሮ ውስጥ እንዲገባ ጆሮ ገብ የሆኑ ኪነጥበባዊ ለዛውን እና እንዲሁም ካልቸሩን አስተባብሮ የያዘ ስራ መስራት የቻለ ትልቅ አርቲስት ነው፣ ድንቅ አርቲስት ነው ብለን እናምናለን። አሁንም እየሰራቸው ያሉ ስራዎች እጅግ በጣም ጥሩ ናቸው። ከዚህ በኋላም ደግሞ ጥሩ ነገሮችን ያሳካል ብለን እናምናለን። ሁለተኛ ነገር ደግሞ ሶስተኛ ነገር ዮሳን በወጣትነቱ ይህን ሁሉ ነገር ማሳካት መቻሉ በራሱ ለሚመጡ ወጣት አርቲስቶች እንዲሁም ደግሞ ኖርማል በየትኛውም ሴክተር ውስጥ ያሉ ወጣቶችን በወጣትነት በጣም ኳሊቲን ፎከስ አድርገው መስራት ከቻሉ በአጭር ጊዜ ስኬት ማማ ላይ መድረስ እንደሚችሉ አንደኛ ኢንስፓይሬሽንም ሞቲቬሽንም ይሆናል ብለን ስላምንን ዮሳንን በእነዚህ ምክንያቶች መርጠነዋል። እንዲሁም ደግሞ ለኦሮሞ ካልቸር ለኢትዮጵያ ሙዚቃ እያበረከተው ያለውን አስተዋጽኦ ሪኮግኒሽን ለመስጠት በብዙዎች ጥያቄ መሰረት ይህንን ነገር አድርገናል። በተጨማሪም ደግሞ ዮሳን አድናቂዎቹ ለሱ ያላቸውን ፍቅር እንዲገልጹ እሱም ደግሞ ለአድናቂዎቹ ያለውን ክብር እንዲያሳይ ይህንን መድረክ ለማመቻቸት አስበናል ማለት ነው። በዕለቱ ዮሳን ከአድናቂዎቹ ጋር ፊት ለፊት የሚገናኝበት ያሳለፈውን ቻሌንጅ ነገሮችን ያሳካበትንም ነገር ደግሞ ፐብሊክሊ አናውንስ የሚያደርግበት ከአድናቂዎቹ ጋር ከወዳጆቹ ጋር ከዘመዶቹ ጋር ቆንጆ የሆነ ጊዜ እንዲያሳልፍ በማሰብ ዮሳንን በዚህ በተለያዩ ምክንያቶች መርጠናል ማለት ነው። ይህንን ይመስላል። እናመሰግናለን። አብረን መቼም ሙዚቃ የዓለም ቋንቋ ነው እንላለን አይደል? ደስ የምንለው ወጣቶች ስለሆንን ማለት ነው። ታዋቂ ኢቨንት ይሄን ሀሳብ ይሄን የህይወት ተሞክሮ ከኋላችን ላሉ ሰዎች እንድናካፍል እድሉን በመፍጠር ሊመሰገን የሚገባ ድርጅት ነው።
እኔም የህይወት ተሞክሮዬን የዩኒቨርሲቲ ላይፌን የግጥም የዜማ ጊዜዎቼን የስቱዲዮ የጥንካሬዎችን በአጭር ጊዜ እግዚአብሔር ይመስገን የኢትዮጵያን ሕዝብ ጆሮ ለማግኘት የበቃሁበትን መንገዶች የህይወት ተሞክሮ ለማካፈል ሬዲዮ ሆኜ ለማካፈል ደግሞ ያው እጠባበቃቸዋለሁ ማለት ነው። ከነፌን ማንቲ ነምኒ ሆጀቴ ነምኒ ደደቤ ነምኒ ፊጌ እዶ ደቁ ያዴ እቶ ነቀቢን ይነፉ ረቢ ፋና አኒስ bu'aa bayii jiruuf jireenya kootii dandeettii kootii dhaloota na duuba jiraniif dabarsuudhaaf wanta keessa darbee dhufee akka jireenyi finna na duuba jiruuf salphatu waanan itti cimee fi iccitiin itti cime qooduudhaaf qophaa ta'uu koo isin ibsaa. Guyyaa tawaaqii event isin labsu eegalee qophii keenya akkasittiin dabarsinaa dinqisiifattoota koo isinin jaalladhaa nagayaanin faana nagayaanin isinin eegaa jechuudha. እንደምን አደራችሁ? እግዚአብሔር ይመስገን ዳናችሁ። በመጀመሪያ በጣም ትንሽ ዘግየት ስላለ ይቅርታ፣ የተወሰነ ሰዓታችን ወስደናል። ግን የማትቆጥበትን መረጃ እና ይዘት ይዘን ስለመጣን ቢያንስ በሱ እናካትታለን። በድጋሚ እንኳን ደህና መጣችሁ። ታዋቂ ኢቨንት ያው በዋናነት የሚታወቅበት ኢትዮጵያን ሴሌብሪቲ ሚት ኤንድ ግሪት የሚለው ወይም ዝነኞችን ከአድናቂያቸው ጋር የሚያገናኙበት መድረክ ልምድና ተሞክሯቸውን እንዲያካፍሉ ከዛም በዘለለ ደግሞ አድናቆት የሚገባቸውንም አድናቆት በቀጥታ በትክክለኛው መድረክ እንዲያገኙ የምናመቻችበት መድረክ ነው። ከዚህ ጎን ለጎን ግን እንደ ታዋቂ እንደ ካምፓኒ ደግሞ ሌሎችም ሰፋ ያሉ የኢቨንት ፕሮዳክሽን ልዩ ልዩ ዝግጅቶችን እናዘጋጃለን፣ እንሰራለን። በተወሰነ መንገድ አቶ መሐመድም እንዲሁም ታሪክን ለመጥቀስ ሞክረዋል። በዋናነት ዛሬ ወደ ተገናኘንበት ሀሳብ እንምጣና እሱ ላይ ፎከስ እናድርግ። ስለ ታዋቂም የተወሰኑ ቀጣይ እቅዶቻችንን አሁንም ልንሰራ እንዳሰብን ዘርዘር አድርገን ለመግለጽ እንሞክራለን። ረዘም ላሉ ጊዜያት ነው ይሄንን ዝግጅት ስናዘጋጀው የነበረው። እንደሚታወቀው ያው ፕሮግራሙን በብቸኝነት እንደጀመር ነው። ፕሮግራሙን እንደ አንድ ጀማሪ የፕሮግራሙ አዲስነት የተወሰነ ጊዜ የሚፈልግ ነገር ነበረ። ከዚህ ቀደም በነበሩት ዝግጅቶች ግን ጥሩ ተቀባይነትን በጣም በተወሰኑ ፕሮግራሞች በጣም በሰፊ ሁኔታ አድሬስ ያደረገ ፕሮግራም ነው። እያንዳንዱ ፕሮግራሞች የተሳካና ትልቅ ተቀባይነት እያመጣ ሲሄድ የእኛም ኃላፊነት በዛው ልክ ነው እየጨመረ የሚመጣው እና እሱን ጫንቃ ለማመቻቸት የተወሰነ ጊዜ ወስደን ከዮሳን ጋር ረዘም ያለ የውይይት ጊዜ ነበረ። ምን አዲስ ነገር ይዘን እንምጣ ወይስ የተለመደውን ዝም ብለው ከአድናቂዎቻቸው ጋር መገናኘት ኤክስፒሪየንስ ሼር ማድረግ ነው ወይስ አዲስ ነገር ይዘን እንምጣ የሚለውን ጉዳዮች በተወሰነ መንገድ መሄድ ስለነበረብን እሱን የተወሰነ ጊዜ ወስደን እንድናስብበት እና ዝግጅት እንድናደርግበት ያደረገን አንደኛው ጉዳይ እሱ ነው። ዞሮ ዞሮ ያለፈው ጊዜ አልፎ አሁን ዛሬ ላይ የቀጣይ እንግዳችንን አቶ ዮሳን ጌታሁን ወይም አርቲስት ወይም ድምፃዊ ዮሳን ጌታሁንን የዚህኛው ዙር እንግዳችን መሆኑን ኦፊሻሊ ልናስተዋውቅ ዛሬ እናንተን ጋብዘናቸዋል። በዚህ አጋጣሚ የፕሮግራሙን ዓላማ በመረዳት ስፔሻሊ በሰዓቱ በነበሩት የስራ መጣበብ ሁኔታዎችን ነገሮችን አመቻችቶ ነገሮችን ከግንዛቤ ወስዶ አንደርስታንድ አድርጎ አብሮ ሊሰራ ስለአሰበ ስለወሰነም ዮሳንም በዚህ አጋጣሚ አመሰግናለሁ። በዚሁ አጋጣሚ ያው ለዮሳን አድናቂዎችም ጥሪ የምናቀርብበትም አጋጣሚ ነው የሚሆነው። የምትወዱት የምታደንቁት ድምፃዊያችሁ ዮሳንን ከታዋቂ ኢቨንት ጋር በመሆን በቅርቡ ታገኙታላችሁ። ምክንያቱም እኛ ይህንን ፕሮግራም
ፕሮግራሞች ስንሰራ አድናቂዎችም ጥያቄዎች ያቀርቡልናል። የሚቀርቡልን ጥያቄዎች አሉ። የመጀመሪያው ከአድናቂዎች ባሉን ሶሻል ሚዲያዎች ላይ ጥያቄዎች ይቀርቡልናል። እኛም በራሳችን የምንፈልገው ቫራይቲ አለ። ያው ዝነኛ ሲባል በየትኛውም መንገድ ኢትዮጵያ ውስጥ ያለን ዝናውን ግን በመልካም መንገድ በስራ ያገኘውን ዝነኛ ነው ታርጌት የምናደርገው። ግን እንደ ፕሮግራም ደግሞ የምንፈልገው ቫራይቲ አለ። እሱም ቫራይቲ ከመረጥን በኋላ በተመልካች ደግሞ ጥያቄ የቀረበላቸውን ድምፃውያን አርቲስቶች ቅድሚያ እንሰጣለን። ስለዚህ በተመልካች ከፍተኛ ጥያቄ ከቀረበባቸው ላለፉት 4 ወራቶች ብዙ ጥያቄዎች ከቀረበባቸው አርቲስቶች አንዱ ዮሳን ነው። ስለዚህ በዚህ አጋጣሚ ጥያቄያችሁን ተቀብለናል። አድናቂዎቹ በቅርቡ በጣም በጥሩ ዝግጅት ወደ እናንተ እየመጣን ነው። በተወሰነ መንገድ ይሄንን ካነሳ